ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና ተረጋገጠ። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ላይ ወደ ኢትዮጵያ በመግባት ኢንዱስትሪው እንደሚቀላቀሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። የኬንያ የቀድሞ የፍትህ ሚኒስትር ከታንዛኒያ ተባረሩ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እንሆ ተጨምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን እያለን ወደ መረጃዎቹ እናመራለን። አኒታ ዩሱፍ ትባላለች። በማሌዥያ ብቸኛ ሴት የሞተር ሳይክል ተጓዥ ናት። ይቺ ደፋር ሴት በሁለት ጉዞዎቿ ለሰሜን አሜሪካ ድቦች፣ ለአማዞን አናኮንዳዎች እንዲሁም ለአንታርክቲክ ግግር በረዶችና ቅዝቃዜ ሳትበገር በዓለም ላይ በብቸኝነት በእስያ የሪከርድ መዝገብ ውስጥ ያስመዘገባትን ጀብዱ ሰርታለች። በ2015 የመጀመሪያውን የሞተር ሳይክል ጉዞ ያደረገችው አኒታ በዚህ ወቅት 4 አህጉራትን ለመዞርም ችላ ነበር። በባቱ ፓሃን ጆሆር የተወለደችውና አፖፔራክ ያደገችው አኒታ በአንድ ወቅት በዩኒቨርሲቲ የመምህራን ትምህርት ተቋም የአካል ብቃት መምህርት ነበረች። ዓለምን መዞር የልጅነት ህልሜ ነበር የምትለው አኒታ በአሁኑ ወቅት የ57 ዓመት ሴት ብትሆንም ወደ አዲስ መዳረሻ ጉዞዋን ቀጥላለች። በዚህ ጉዞም ወደ ተለያዩ የዓለም ሀገራት እንደምትጓዝ የገለጸችው እንስቷ በዚህም ሁሉንም አህጉራት የመዞር ህልሟንና ፍላጎቷን እንደሚያሟላ ተናግራለች። ኬኔሳ ሙሉነህ በድሬዳዋ የተወለደች ናት። በአሁኑ ወቅት በኔዘርላንድ የምትኖረች ወጣት ከቅርብ ጊዜ ወዲህ በመላው ዓለም መነጋገሪያ ሆናለች። ራይዝ ኦፍ ፊርለስ የተሰኘ የቪዲዮ ጌም ሰርታ እያጠናቀቀች ሲሆን በቅርቡም ጌሙን ታስመርቃለች። ይህንን ጌም ከሌላው ለየት የሚያደርገው በውስጡ ኢትዮጵያን የሚያሳዩ ገጸ ባህሪያት ያሉበት መሆኑ ነው። ስትናገርም የአፍሪካ የጌም ኢንዱስትሪን ካየነው እምብዛም ጎልቶ የወጡ ነገሮች የሉንም። ይሁንና ራይዝ ኦፍ ፊርለስ በቀላሉ እንደ ኮል ኦፍ ዲዩቲ ትልቅ ቦታ ላይ መድረስ የሚችል ነው ብላለች። ይህ ጌም በአድዋ ጦርነት ላይ ትኩረቱን ያደረገ ሲሆን በሙያዋ በተለያዩ ዘርፎች ላይ የተሳተፈችው ኬኔሳ ስራ ፈጣሪም ስትሆን 6 የተለያዩ ድርጅቶች ያሏት ናት። እነዚህም ከ9 ሚሊዮን ዶላር በላይ ዋጋ እንዳላቸውም ገልጻለች። ይህንን አዲስ ጌምም ለመስራት ወደ 700,000 ዶላር ያህል እንደፈጀባት የገለጸችው ኬኔሳ ጌሙን በአዲስ አበባ በሚገኘው የአድዋ ሙዚየም ውስጥ ለማስመረቅ ማቀዷን ገልጻለች ሲል ቴክ ኬብል ዘግቧል። የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና ተረጋገጠ። የቀድሞ ፕሬዚዳንት ጽህፈት ቤት ባወጣው መግለጫ ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝም ገልጿል። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚባል የተለየ ሲሆን ይህም እንደ ዩኬ የካንሰር ምርምር ማዕከል ከሆነ በፍጥነት የሚዛመት ነው ተብሏል። ባይደንና ቤተሰባቸው የህክምና አማራጮችን እየፈተሹ መሆኑንም አስታውቋል። ጆ ባይደን የምርመራ ውጤታቸው ይፋ ከሆነ በኋላ ከደጋፊዎቻቸውም ሆነ ከተቀናቃኞቻቸው ወገን መልእክቶችን ተቀብለዋል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ እርሳቸውና ሜሊያና ትራምፕ የጆ ባይደን የህክምና ውጤትን ሲሰሙ ማዘናቸውን ገልጸዋል። ለጂልና ለቤተሰባቸው መልካም ምኞታችንን መግለጽ እንወዳለን ሲሉም የቀድሞዋን ቀዳማዊ እመቤት ጠቅሰው መልእክታቸውን አስፍረዋል። የቀድሞዋ ምክትል ፕሬዚዳንት ካማላ ሃሪስ በበኩሏ በኤክስ ገጿ ላይ እርሷና ባለቤቷ የባይደንን ቤተሰብ በጸሎታቸው እንደሚያስቡም አስፍረዋል። ጆ እጅ መስጠት አይወድም። ይህንን ተግዳሮት ሁልጊዜም ህይወትንና አመራርን በሚጋፈጥበት ተመሳሳይ ጥንካሬ የመቋቋም ብቃትና ተስፋ እንደሚጋፈጥ አውቃለሁ ብላለች ሃሪስ።
ባራክ ኦባማም በኤክስ ገጻቸው ላይ እርሳቸውና ባለቤታቸው ሚሼል የባይደን መላው ቤተሰብን እንደሚያስባቸውም ጽፏል። ባራክ ኦባማ እንደ አውሮፓውያን አቆጣጠር ከ2009 እስከ 2017 ድረስ ፕሬዚዳንት ሆነው አሜሪካን ሲያስተዳድሩ ጆ ባይደን ምክትላቸው ሆነውም አገልግለዋል። ኦባማ እንዳሉት ለካንሰር የተሻለ ሕክምና ለማግኘት ከጆ የበለጠ የጣረ የለም። ይህን ፈተና ለብዙዎች አርያ በሚሆን መልኩና ክብር እንደሚታገለው እርግጠኛ ነኝ። በፍጥነት ሙሉ በሙሉ እንዲድንም እንጸልያለን ብለዋል። እንደ አውሮፓውያን አቆጣጠር በ2016 የቀድሞ ፕሬዚዳንት ባራክ ኦባማ ካንሰር ሙንሾት የተሰኘ ባይደን የሚመሩት ፕሮግራም አስጀምረውም ነበር። ጆ ባይደን በካንሰር መያዛቸው የተሰማው የ2024 ፕሬዚዳንታዊ ምርጫን በዕድሜና በጤና ምክንያት እንዲያቋርጡ በተደረገ በዓመቱ ነው። ባይደን በአሜሪካ ታሪክ ዕድሜያቸው ገፍቶ ሀገሪቱን ያስተዳደሩ ብቸኛ ግለሰብ ናቸው። ፕሮስቴት ካንሰር ወንዶችን በስፋት ከሚያጠቁ የካንሰር አይነቶች መካከል ሁለተኛው ነው። የአሜሪካ በሽታ መቆጣጠርና መከላከል ማዕከል CDC ከ100 ወንዶች መካከል 13ቱ በፕሮስቴት ካንሰር እንደሚያዙም ገልጿል። እንደ CDC መረጃ ከሆነ ዕድሜ ለዚህ ካንሰር አጋላጭነት ከሆኑት ምክንያቶች መካከል አንዱም ነው። የአሜሪካ ካንሰር ሶሳይቲ የበላይ ኃላፊና የፕሮስቴት ካንሰር ባለሙያ የሆኑት ዶክተር ዊሊያም ዳሁት ለቢቢሲ እንደተናገሩት ይፋ በሆነው የባይደን ምርመራ ውጤት መሰረት ያለባቸው ካንሰር በባህሪው በፍጥነት የሚስፋፋ ነው ብለዋል። እንደ አውሮፓውያን አቆጣጠር በ2022 እርሳቸውና ባለቤታቸው ካንሰር ሙንሾት ኢኒሼቲቭ የተሰኘ ድርጅትን አቋቁመው በ2047 በካንሰር ምክንያት የሚሞቱ ከ4 ሚሊዮን በላይ ሰዎችን ለመከላከል የሚደረጉ ጥናትና ምርምሮችን ለመደገፍ ሲሰሩም ነበር። ባይደን የመጀመሪያ ልጃቸውን በ2015 በሞት ያጡት በጭንቅላት ካንሰር ምክንያት እንደሆነም መረጃዎች ይገልጻሉ። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ላይ ወደ ኢትዮጵያ በመግባት ኢንዱስትሪውን እንደሚቀላቀሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። የውጭ ባንኮች ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ አገር ባንኮች በ2025 መጨረሻ ወይንም በመጪው በጀት ዓመት አጋማሽ ወደ ስራ እንደሚገቡና ለዚህም አስፈላጊ የሆኑ ዝግጅቶች መደረጋቸውን አቶ ማሞ ገልጸዋል። በቀጣዩ ዓመት የውጭ ባንኮች ወደ ኢትዮጵያ መግባት እውን ቢሆንም የትኞቹ የውጭ ባንኮች ሊገቡ እንደሚችሉ ግን የብሔራዊ ባንክ ገዢው አልገለጹም። የውጭ ባንኮች እንዳይገቡ እንቅፋቱ ይሆናቸዋል ተብለው ይጠቀሱ የነበሩ አንዳንድ መመሪያዎች የውጭ ባንኮች ይገባሉ ተብሎ ከተጠቀሰው ጊዜ ቀደም ብሎ የሚስተካከል መሆኑም ተነግሯል። የውጭ ባንኮች ቢገቡ አይቀበሏቸውም ተብለው ሲጠቀሱ ከነበሩ መመሪያዎች መካከል በአሁኑ ወቅት ባንኮች በአስገዳጅነት እንዲገዙ የሚገደዱት ቦንዶችንና የ18 በመቶ የብድር ገደብ ጣሪያ ይገኙባቸዋል። የኢትዮጵያ ብሔራዊ ባንክ ገዢ እነዚህ መመሪያዎች እንደሚሻሩና ለዚህም ቀነ ገደብ መቀመጡን ይፋ እንዳደረጉ ሪፖርተር ጋዜጣ አስነብቧል። ኬንያዊቷ ጠበቃና የቀድሞ ፍትህ ሚኒስትር ማርታ ካሩዋ በታንዛኒያ የተቃዋሚውን ቱንዱ ሊሱ የችሎት ሂደት እንዳይከታተሉ ከሀገር መባረራቸውን ገለጹ። እርሳቸውን ተከትለው የሄዱ ሁለት ባልደረቦቻቸውን በቁጥጥር ስር ውለው ከሀገር እንዲወጡ መደረጋቸውንም ተናግረዋል። የታንዛኒያ ባለስልጣናት በጉዳዩ ላይ እስካሁን ድረስ የሰጡት ማብራሪያ የለም። የታንዛኒያ ዋነኛ ተቃዋሚ ፓርቲ ቻዴማ ሊቀመንበር የሆነው ሊሱ ባለፈው ወር በሀገር ክህደት ወንጀል ከተከሰሰ በኋላ ዛሬ ሰኞ ዕለት ፍርድ ቤት ይቀርብም ነበር። ካሩዋ የሰብአዊ መብት ተሟጋች ሲሆኑ ወደ ኋላ እየተንሸራተተ ያለ ነው ሲሉ የሚጠሩትን የምስራቅ አፍሪካ ዲሞክራሲን በይፋ በመተቸትም ይታወቃሉ። ጠበቃዋ ባለፈው ዓመት ከኬንያ ወደ ኡጋንዳ ተወስደው የሀገር ክህደት ወንጀል የተመሰረተባቸውን የኡጋንዳ ተቃዋሚ ፖለቲከኛ ኬሳ ቤሲጌ ጠበቃ ናቸው። ልክ እንደ ሊሱ ሁሉ ኪዛም የቀረበበትን ክስ ፖለቲካዊ ነው ሲል ውድቅ አድርጓል። ካሩዋ የኬንያ ፍትህ ሚኒስትር በመሆን እንደ አውሮፓውያን አቆጣጠር ከ2005 እስከ 2009 ድረስ ያገለገሉ ሲሆን በ2022 በተደረገው ፕሬዚዳንታዊ ምርጫ ደግሞ ከቀድሞ ጠቅላይ ሚኒስትር ራኢላ ኦዲንጋ ጋር ምክትላቸው በመሆን ተወዳድረው ነበር። በዚህ ዓመትም የራሳቸውን የተቃዋሚ ፓርቲ ፒፕልስ ሊበሬሽን ፓርቲ ወይም PLPን አቋቁመዋል። በሕግ ባለሙያዎች ላይ የተፈጸመውን ያወገዘው የቻዴማ ዋና ጸሐፊ ጆን ሙኒዩካ መፍትሄው በሐሰት የቀረበን የሀገር ክህደት ወንጀል እፍረት ለመሸፈን የውጭ ሀገር ጠበቆችን ማሰር አይደለም፣ ክሱን እርግፍ አድርጎ መተው እንጂ ብለዋል። የታንዛኒያ የሰብአዊ መብት ተሟጋጅ ጥምረት በበኩሉ በዘፈቀደ በተፈጸመ እስር መደንገጡን ገልጾ ሊሶ ሚያዝያ 15 ፍርድ ቤት በቀረበበት ወቅት ካሩዋ ታዛቢ ሆነው እንዲገኙ ተፈቅዶም ነበር ብለዋል። በታንዛኒያ በጥቅምት ወር ከሚካሄደው ፕሬዝዳንታዊና የሕዝብ ተወካዮች ምክር ቤት አባላት ምርጫ በፊት መንግስት ተቃዋሚዎቹን ማሰር መጀመሩ የሰብአዊ መብት ተሟጋቾችን ስጋት መጨመሩንም ገልጿል።
ታንዛኒያ ከ1977 ጀምሮ እያስተዳደራት ያለው CCM ፓርቲ አሁን ያለውን ሁኔታ ከግምት ውስጥ በማስገባት በሚቀጥለው ምርጫ አሸንፎ ሀገሪቱን ማስተዳደር ይቀጥላል ተብሎም ይታመናል። ፕሬዚዳንት ሳሚያ ሱሉሁ ፕሬዚዳንታዊ እጩ ሆነው ይቀርባሉ ተብሎም ይጠበቃል። በ2021 የቀድሞ ፕሬዚዳንት ጆን ማጉፉሊን ሞት ተከትሎ ወደ ስልጣን በመጡበት ወቅት በታንዛኒያውያን ዘንድ የፖለቲካ ነጻነትን በመስጠት ከፍተኛ ውዳሴና ሙገሳ አግኝተው ነበር። ተቃዋሚዎቻቸው ታንዛኒያ ዳግም በማጉፉሊ የስልጣን ዘመን ወደ ነበረው ጨቋኝ አስተዳደር ተመለሰ ሲሉም ይተቿቸዋል። መንግስት ግን የሚቀርብበትን ክስ ያጣጥላል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። በየዕለቱ ትኩስና ትክክለኛ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። አብራችሁን ስለነበራችሁ እናመሰግናለን።